ከዝና የምፈልገው አንድ ነገር ብቻ ነው። እሱም ወንድሜ የት እንዳለ ማወቅ ብቻ። እኔ እንዳንቺ ቆሎ እየበላሁ ንፋስ እያነሳና እየጣለኝ አይደለም ያደግኩት። ሃይቲ እንዴት እንዳደግኩ እኮ አታውቂም። ዝም ብለሽ በግምት እርቦኛል ምግብ ምናምን ብታዝ ወይ ውሃ ወይ እናንተ ነው ወደ ቻለው የቤቱን ስፔሻል ዘዝና ብረን ነበር። ረመዳን ወይ አፍረትን ከቤታችሁ ስንት ኪሎ ሜትር አርቃችሁ ይጣላችሁ? መድብል ወደ ዝና የምታዳርሰኝ አንድ የቀረችኝ አንድ መንገድ አለች፣ ከዛ ሌላ የሚያዳርሰኝ መንገድ የለም ሲል ኤፍራታን እንደሚጠቀም ከዚህ በፊት ማህሌትን እንደሚጠቀም ተናግሮ ነበር። በማህሌት በኩልም የቻለውን ያህል ደርሶ ነበር። ነገር ግን ማህሌትም የማታውቃቸው ስውር ነገሮች ስላሉ አሁን ደግሞ እሱ ማህሌት የተሰወረች በማለት ወደ ኤፍራታ ጋር መገናኘትና መደዋወል ስለሚጀምር ስለዚህ በሷ በኩል እናገኘዋለን በማለት የሀሳብ አመተው ነበረ። ታዲያ ዝና አሁን ወደ ወጥመዱ እየተቃረበበት መንገድ በጣም ገራሚ ጥበብ የተሞላበት ነገር ነበር የተጠቀሙት። ታዲያ ኤፍራታን ጠብቆ ኤፍራታን ተጠባብቆ በእርግጥ ዝና ወደ ቤት ልኳን ነበረ። ዝና ራሱ ባደረገው ነገር አሁንም ደግሞ ልክ ማህሌት ሰበርሰካ ያለች ወጥመድ ውስጥ መታ በገዛቿ እንደገባችው ኤፍራታም በሱ መንገድ እንደዚሁ አሁንም ወጥመድ ውስጥ ገብታለች ማለት ነው። ቀጣዩና የቀረው ደግሞ ዝና መሆኑ የተነገረለት ዝና ደግሞ አሁን ላይ ጠብቋል ማለት ነው። ማህሌትም እንግዲህ እየተገባች የተወጣች እየተባለ ይጨነቁላታል። እህቷ ኤፍራታ በእርግጥ ትጨነቃለች። ከኤፍራታ በላይ ደግሞ የሚያስጨንቀው ዝና ነው። በእርግጥ ዝና እሷ መጥፋት የለባትም ለብዙ ነገር ጠቅመኛለች፣ እንዲሁም ደግሞ ብዙ ሚስጥሮችን ይዛለች፣ ማህሌት መጥፋት የለባትም ብሎ ያምናል። ማህሌት ተሰወረች ማለት እንግዲህ እሱን ልታስይዘውና ወንጀል ውስጥም ሊገባ ይችላል። ስለዚህ ልጋለጥ ይችላለሁ ብሎ ስለሚያስብ የማህሌት መጥፋትና መሰወር ያሳስበዋል። እናም በተደጋጋሚ ኤፍራታንም እየተጠቀመ ነበረ። አሁን ደግሞ ወዳ ሳይሆን በግዷ ወደ ብሩክ ቤት እንድትሄድ አስገድዷታል። ማህሌት በእርግጠኛነት እሱ መድብል አጥምዷት እንደሚሆን እርግጠኛ ነኝ። ስለዚህ እዛ ጋር በመሄድ እንድታጣሪልኝ ሲልም በውድ ብቻ ሳይሆን በግድም አድርጎታል ማለት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ተሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። ዝናን መያዝ በጣም ከባድ ስራ ነው። ዝናን የሚያክል ሰው እንዲሁም ደግሞ በተለይ ደግሞ በዙሪያው ያሉት ግብረ አበሮቹ በእጅጉ አስፈሪ ሰዎች ናቸው። አሁን በተለይም ደግሞ ዝና ቢሰወርባቸው ከዝና በላይ ደግሞ አስከፊዎቹና አደጋ ሊፈጥሩባቸው የሚችሉት ወንጀለኞቹ ናቸው፣ በዝና ዙሪያ ያሉት ማለት ነው። በዝና ዙሪያ ያሉ ሰዎች እንግዲህ ከመካከላቸው አንድ ሰው ሲጎል ሚስጥር ይዞ ጠፋ በማለት ህይወታችንን አደጋ ላይ የሆናን ስራችን በማለት እንግዲህ ከመካከላቸው አንድ ሰው ከጎደለ አጥብቀው ይከታተላሉ ማለት ነው። ስለዚህ ዝና ብቻውን ሳይሆን 1001 እንደሱ የመሰሉ እሱና መሰሎቹ ግብረ አበሮቹ አሉ ማለት ነው። እንግዲህ ኤፍራታ የተሰጠችውን የቤት ስራ በድል አጠናቃለች። ይህንንም የቤት ስራ እሷም ለመቀበል በእርግጥ አዳጋች ነበረ። እሷም እሻላለችም። በእርግጥ እሱ ይገለኛል ይሄን ነገር እኔ አላደርግም ብላ ነበር። ምክንያቱም ዝናን ታውቀዋለች። ዝና ማለት ምን አይነት ሰው እንደሆነና ከሰዎች የተለየ ባህሪ ያለው የመረዳትም ሆነ የንግግርም ምንም ይሁን ምንም በጣም አስቸጋሪና አስፈሪ ሰው ስለሆነ ስለዚህ እሱ ይቅርብኝ ብላ ነበር በመፍራት። መድብልም እሱ ልኮች ነው ወደዚህ የመጣሽው ቢላትም ነገሮችን ለመደባበቅ ሞክራ ነበረ። ከዝና ጋር እንደማትደዋወል ለመናገር ሞክራ ነበር፣ ምክንያቱም ዝና ስላስፈራራት። ነገር ግን መድብል ከኔ አትደብቂ በማለት እንግዲህ የፍቅር ነገርም አቅርቦላታል፣ የፍቅር ጥያቄ ነገርም አቅርቦላታል። ምናልባትም የልጅ እናትም እኮ ለወደፊት ሚስቴም ልትሆኝ ትችላለች አይነት ዝንባሌ እንዲሁ እንግዲህ ኤፍራታ ደግሞ በአሁኑ ሰዓት ትዳር ትፈልጋለች፣ ትዳር እንደምትፈልግ ትናገር ነበረ። ስለዚህ አሁን በአቋራጭ ትዳር አገኘች ማለት ነው። መድብል እንግዲህ የመጨረሻ መንገዴ ልታሳካልኝ የምችለው ኤፍራታ ናት ብሎ በገንዘብም እየደለላት ነው። በገንዘብም እንዲሁ ደግሞ በፍቅር ኤፍራታ እንግዲህ ከባድ ቢሆንም በእርግጥ ዝናን በተለይም ደግሞ በኔ እጅ ማምጣት
በጣም ከባድ ነው፣ ለህይወቴ አደጋ ነው፣ ይህንን አላደርግም ስትልም ለመድብል መልሳለን ነበር። መድብል ግን ምንም ችግር የለውም እኔ አብሬሽ ነኝ፣ እመኒኝ፣ እኔ አድንሻለሁ። እንግዲህ በዚህ መልኩ መድብል ኤፍራታን ደልሏታል። ኤፍራታን በዛም በዚህም ብሎ ደልሏታል። ሞገስም ሲናገር ከዚህ በፊት በእርግጥ ኤፍራታን መደለል፣ ኤፍራታን ማጥመድ፣ እሷን ማታለል በእጅጉ ቀላል ነው፣ ያን ያህል አይከብደንም፣ እሷ የጥቅም ሰው ናት ሲልም ተናግሮ ነበር። ታዲያ መድብልም ደግሞ በድል እንዳጠናቀቀና ያሰብነው ነገር በኤፍራታ በኩል ያሰብነው ነገርና የተመኘነው እናደርጋለን ያልነው ነገር ሙሉ በሙሉ ተሳክቶልኛል ሲልም እንዲሁም ደግሞ ሀሳቡን እንደተቀበለችውና የምትሰጠውን የእንቅልፍ የሚያስተኛ መድኃኒት እንደምታደርግለት በእርግጥ በቀላል አልተቀበለችም ኤፍራታ። ምክንያቱም ከዚህ በፊትም ስለ ግድያም ሆነ ስለ ሞት የሚባል አይነት ወሬ አትወድም ኤፍራታ። በእህቷ በማህሌት በኩል ስንመለከታት ራሱ ማህሌት ከዝና ጋር በምታደርጋቸው ነገሮች በሙሉ ኤፍራታ ተጻራሪ ናት። አሁን ደግሞ በእሷ በኩል ሲመጣ ሰዎችን እንደዚህ አድርገሽ ይህንን ታደርጊያለሽ የሚባለውን ነገር ኤፍራታ በቀላሉ አትቀበለውም። እንግዲህ ቢሆንም በስንት ልመናና መከራ ይሄ መድኃኒት እመንኝ እኔ ቃል እገባልሻለሁ ከግማሽ ሰዓት የበለጠ አያስተኛም። እንግዲህ ይሄ የሚያስተኛ ብቻ ነው፣ ምንም አይደለም፣ እኔ ደግሞ በዙሪያሻለሁ በማለት አሳምኗታ። ሞገስን በመቀጠል እንዳመነችና እንደተቀበለችለት እንደምታደርገው እንደተቀበለችው ሲነግረው ሞገስን በእጅጉ ነበር የተደሰተው። እንግዲህ ህይወቴ ሙሉ ያሳደደኝ እኔም ብቻ ሳይቀር ቤተሰቦችን በሙሉ ፍቅረኛዬን ህይወቴን በሙሉ ያመሰቃቀለውን ሰው እንግዲህ ታስሮ ሳገኘው ፊት ለፊቴ ላይ እንዴት እንደመሆን ታየኝ እኮ ይላል ደስታውን። ሞገስን በህይወቱ ዝና ከበደላቸው ሰዎች መካከል እንደ ሞገስ አድርጎ እየበደለው ሰውና እንደ ሞገስ አድርጎም እሱን እየታገሰው ሰው የለም። ስለዚህ አሁን ለሱ ደግሞ በሌላ በኩል ትልቅ እድል ነው ማለት ነው። ዝና በዚህ በኩል በዚህ መልኩ በመድብል ተያዘ ማለት በመድብል ውስጥ ቁጥጥር ውስጥ ሆነ ማለት እንግዲህ የሉላና የሞገስም እፎይታ ነው ማለት ነው። ለጊዜው ብሩክን ቢያግቱትም ብሩክን ቢጠቀሙም መድብልም ለወንድሙ ቢሆንም ይህን ነገር መስዋዕትነት የሚከፍለው ነገር ግን ዝናን እስከ መጨረሻው ሊያስወግድላቸው ስለሚችል በሌላ በኩል ደግሞ ሉላና ሞገስ እፎይታ ያገኛሉ ማለት ነው። እንግዲህ ዝና ቀላል ሰው አይደለም። እሱም ማጥበድ በእርግጥ በጣም ከባድ ነው። ኤፍራታም እንግዲህ ሰበር ሰካ እያለች ደውላለታለች እንደሚገናኙና እሱም ማግኘት እንደምትፈልግና አስቸኳይ ነገር እንዳለ እንዲሁም ደግሞ ስለ ማህሌት የምታውቀው ነገር እንዳለ ስትነግረው በፍጥነት መጥቶላታል። ማህሌትን ከታሰረችበት ቦታ በመሄድ እንግዲህ ላጫውትሽ ትላለች። የልብ ወጓን ትገልጽላታለች። እንዲሁም ደግሞ ለብሩክ ያላትን ፍቅርም ታሳውቃታለች። ማህሌት እንግዲህ ከታሰረችበት ቦታ ሆና ጨርቋን ልጥላ ልትሄድ ምንም አልቀራትም። እንዲሁ ሳይሽ ታሳዝንኛለሽ፣ እንደዚህ ከንቱ ሆነሽ መቅረትሽ እንደው ለመሆኑ ያንን የመሰለ ባል ተፈልጎ የማይገኝ ባል ሰዎች እንግዲህ ፈልገው ሁሉም ሰው የሚመኘውን ሰው አንቺ በዚህ መልኩ አጥተሽው እንደው ለመሆኑ ምን አይነት ሰው ተመኝተሽና ምን አይነት ሰው ለማግኘት ይሆን ከሱ የተለየሽው ስትል ማቅርባለን ነበር። እሷም ደግሞ እንግዲህ እንደምትለው አፏም እርጥብ የሆነላቸው ይመስል ከዚህ በፊት ብሩክን ትወደዋለች ስትል ነበር። ያው እንግዲህ እሷ የተናገረችው ነገር ቃሏ ጠብ ሳይል ብሩክና ቅድስቴ እየተቀራረቡ መጥተዋል። ማህሌትም እየደራና የእልክ ታዲያ ለምን አታገቢውም ትል ነበር ስለ እሷ ከንቱነት ስትነግራት ቅድስቴ ታዲያ አንቺ ለምን አታገቢውም እሱ ነው የቀረሽ በማለት እንግዲህ የደራ መልስ መልሳላን ነበር። ቅድስት እንደዚህ አይነት መልስ ትመልስልኛለች ብላ አልጠበቀችም ነበረ። አግኝቼው ነው በማለት እንግዲህ ዳር እያለች የነበረውን ነገር እንደደረሰችበትና አግኝቼ ታድዬ በማለት እንግዲህ አስጎምጅታታለች። ማህሌትም ለዛሬ ጨርቋን ጥላ እንደዚሁም ደግሞ ከታሰረችበት እና ከተገረፈችው ግርፋት በላይ የዛሬው የቅድስቴ ጨዋታ እንግዲህ ማህሌት ያን የመሰለ ቤቷን በገዛጇ አፈራርሳ የምትንቃት ሰራተኛዋ በዚህ መልኩ እንግዲህ ሉላ ዳጣን ስለ ቤተሰቦቿ ትጠይቃታለች፣ ስለ እናቷም ትጠይቃታለች። አባቷን አግኝታ እንደተደሰተች እህቶች እንዳሏትም ትነግራታለች። የሚገርመው ከዚህ በፊት ሉላ ቤተሰቦቿን እንደምታገኝ እርግጠኛ ሆና ስትናገር ነበረ። አሁንም ደግሞ እርግጠኛ ነኝ እናትሽንም እንደምታገኝ እናትሽንም
በቅርቡ ታገኛለሽ እያለች በእርግጠኝነት ትነግራታለች። ከዚህ በፊት ዳጣ ቤተሰብ የለኝም፣ ሜዳ ላይ ነኝ፣ ዘር አልባ ነኝ እያለች ዘረቢስ እየተባልኩ ያደግኩኝ ዘረቢስ ነኝ እያለች ከሉላ ጋር ሆና የውስጧን ለመጀመሪያ ጊዜ ያጫወተቻት ለሉላ ነበረ። እንግዲህ በዛም ሰዓት ሉላ ምንም ችግር የለውም ቤተሰቦችሽ እንደሚገኙልሽ እርግጠኛ ነኝ እያለች በእርግጠኛነት ነበር ስታወራ የነበረው። ዳጣ እንግዲህ ያውና ከቤተሰቦቿ ጋር ሆና በደስታ እየኖረች ነው። ያው ያልተገለጠና የተደበቀ ከባድ ነገር ቢኖርም ለጊዜው ለመቀበል ወይዘሮ ማርቲን ለማሳመን ከባድ ቢሆንም ህይወታቸው ትዳራቸው አደጋ ላይ ቢሆንም የዳጣ ወደዛ ቤት መሄድ እንግዲህ ዳጣ ደግሞ በድብቅም ቢሆን ቤተሰቦቿን እህቶች እንዳሏት ታውቃ በዚህ መልኩ ህይወቷ መቀየሩ በእጅጉ የሚያስደስት ነገር ነው። አሁንም ደግሞ እንግዲህ ሉላ እርግጠኛ በመሆን ወደ እናትሽም እንደምትደርሺ እርግጠኛ ነኝ በማለት እናም ደግሞ አባትሽ ስለሷ ለመሆኑ የሚያውቀው ነገር የለም ማለት ነው፣ እንዴት እሱ አያዳርስሽም ብላት ነበር። ዳጣም እንግዲህ የማትናገረው ነገር እንዳለና አባቷ ቀስ በይ ስላላት እሱን የምጠብቀው ነገር እንዳለ ማህሌትም ቅድስቴን አንድ ነገር እፈልጋለሁ እንድታደርግልኝ ስልክ እፈልጋለሁ ትላለች። ስልኩንም ስትፈልግ እንግዲህ የሚሆነው መቼም ለዝና ለመደወል ነው። እናም ስልኩን ደውለሽ ሰተሽኝ ወደ ውጭ እንድትወጭልኝ እፈልጋለሁ በማለት ጥያቄ አቅርባላት ነበር። ቅድስትም ይሄንን ማድረግ አልችልም ብላለች። እሷ ግን እኔ መደወልና ማናገር የምፈልገው መድብልን ነው ብላ ነበረ። እሷ ይሄንን ነገር አላምንም፣ ለመድብል ከሆነም ደግሞ እኔ ደውዬልሽ ከዛም ስፒከር ከፍቼልሽ እንደዛ ነው የምታናግሪው ትላለች። ምክንያቱም ለዝና ምን አይነት መረጃ እንደምታቀብል የሚታወቅ ስለሆነ መድብል ይህንን ነገር በጥብቅ ስለከለከላ ቅድስትም ስራዋን ስለምታውቀው እነሱን ልታጠቃቸው እንደምትችል ስለምታውቀው አልፈቀደችላትም። እሺ በቃ መድብልን ነው የምፈልገው አንቺ ባልሽው አገናኝም ብላ ነበረ። ታዲያ አማራጭ ስለሌላት ያሰበችው ነገር ባይሳካላትም አሁን መድብልን ለማናገር ተገዳ ነበረ። መድብልም ስልኩን መልሶ እሷን ማናገር እንደማይፈልግና ትልቅ ዓላማ በቅርቡ የሚያሳካው አንድ ጥሩ መንገድ እንዳለው ተናግሮ አሁን ማናገር አልችልም ብሏታል። እሷም እንድታናግረኝ ይፈልጋሉ የግድ አናግረኝ ብትለውም አሁን ላይ ምናልባትም ደግሞ እየተማረረች እየደከማት እንዲሁም ደግሞ በተለይ የሞቀ ቤቷን ቅድስቴ ልትልፋት መሆኑን ካወቀች በኋላ እንግዲህ በዛ በመናደድም ሊሆን ይችላል ከታሰረችበት ቦታ ለማምለጥ ሚስጥር ለማውጣትም ሊሆን ይችላል አልተሳካላትም። ለማንኛውም እሱም አልተቀበላትም። አሁን አዲስ ሀሳብ አልፈልግም፣ አሁን ያነገቡት መንገድ አለኝ በማለት ሳያናግራት ስልክ ዘግቶባታል። እንግዲህ ወይዘሪት ማህሌትን ባላት እንግዲህ ምክንያቱም ወይዘሮነት ክብር ነውና ወይዘሪ ማህሌትም እረርድብን እያለች እንግዲህ ስልኩን ዘግታለች። መድብልም ለኤፍራታ እየሰጣትን መድኃኒት ኤፍራታም ተቀብላ ዝናን ቀጥረዋለች። ዝናን ባስቸኳይ አሁን ላገኘህ እፈልጋለሁ በማለት የምትነግረው ነገር እንዳለ ስለ ማህሌት ተቀጥረዋለች። መድብልም እንግዲህ ድሉ እየቀረበለን ነው ማለት ነው። ዝናም ወደ ሆቴሉ በተቀጣጠረበት መልኩና ሰዓት ወደ ሆቴሉ መጥቷል ማለት ነው። የእሱ ወደ ሆቴል ማምጣትና ኤፍራታ እሱን ሆቴል መቀጠሯ በእጅጉ አናዶታል። ምክንያቱም ከዚህ በፊት ማህሌት እርቦኛል በቀር ሌላ ስለማታውቅ አሁንም ደግሞ ኤፍራታ ደግሞ ምግብ እፈልጋለሁ እርቦኛል በሚል ነበር የተቀበለችው። እሱም ደግሞ ግን ምን አይነት ቤተሰብ ናችሁ ከወዳችሁ በቀር ሌላ ነገር አታውቁም እንዴ እያለ እንግዲህ እናንተን የተሸከምኩኝ በጣም ያሳዝናል፣ ምን አይነት ፍጥረት ናችሁ፣ ይብላኝ እናንተን ላገባ፣ ይብላኝ እናንተን ለወለደ እያለ በእነሱ ሆድ እንደተማረረ እየገለጸ እንግዲህ ሳይወድ በግዱ እሷ ርቦኛል ካለበለዚያ ማውራት አልችልም በማለት ሚስጥሩን ልነግር አልችልም በማለት ምግብ አዛለች። ምግቡም ሲመጣ እንግዲህ እሱ ተጠራጣሪ ነውና ምግቡንም በፍጥነት ሊመገብ አልቻለም። ምግቡንም ከዚህ በፊት ትመጣላችሁ እንዲህ በማለትም አጣርቶ ነበር። እንግዲህ ዝና በጣም ተጠራጣሪ ሰው ነው። እሱ በእጅጉ ከባድ ሰው ነው። እሱን ለማጥመድም በእጅጉ ከባድ ነበር። ኤፍራታም እየተንቀጠቀጠች ነበር። አይደለም እሱን ለማገት ከባድ ነገር አንግባ ይቅርና እንዲሁ ስታየው የምትፈራው ሰው ነበረ። አሁን ላይ ደግሞ እሱን ለመመረስ እንግዲህ ከባድ ነገር እጇ እየተንቀጠቀጠ አይኗ እሱን ቀና ብላ የምታይበት አይኗ በእጅጉ እየፈራች ነበረ። እሱም ምን አባሽ ሆነሻል እያለ በተደጋጋሚ ግጥም አድርጎ ይዟት ነበር። እንግዲህ ኤፍራታ መርዙን አድርገዋለች ማለት ነው። መርዙ እንግዲህ የሚገል ሳይሆን የሚያስተኛ ነው። ይህን ነገር ደግሞ ዝና ይገለኛል፣ ከዝና ማንም አያድነኝም
ስትልም እሷም አብረው መመገብ እንዳለባትና ቃል እገባልሻለሁ አንቺም አብረሽ ትመጫለሽ፣ አንቺ እንዳላደረግሽው እኛ ብቻ እንዳደረግነው የሚያሳውቅ ነው። ስለዚህ ከግማሽ ሰዓት በላይ የምተኙ አይሆንም በማለት እንግዲህ እጃቸው እንደሚያስገባቸው ቃል ገብቶላን ነበር መድብል። እንግዲህ ዝና ጠረግ አድርጎ በልቷል ማለት ነው። የዛሬው ክፍል ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ መልካም ቆይታ